ዩናይትዶች ቹዋሜኒን የማስፈረም እድላቸው ጠባብ እንደሆነና ቹዋሜኒ ወደ ዩናይትድ መቀላቀል ከፈለገ ደሞዙን መቀነስ እንዳለበት ነው በሰዓት ላይ እየተነገረ የሚገኘው። ማቲያስ ፈርናንዴዝን ካጡ በኋላ ዩናይትዶች አሌክስ ስኮትን እየተመለከቱ ነው። በሰዓት ላይ አሌክስ ስኮት ላይ አርሰናልና ዩናይትዶች ፉክክር እያደረጉ ነው። በርንማውዝ ግን ተጫዋቹን መሸጥ አይፈልግም። አዲሱን ኮንትራት ለማቅረብ ዝግጁ እንደሆነ እየተነገረ ነው። ዩናይትዶች ቀጣይ የሚመለከታቸው ተጫዋቾች ከ200,000 ፓውንድ በታች የደሞዝ ክፍያ እንደሚያገኙ ነው እየተነገረ የሚገኘው። እነዚህና ዩናይትድ ስለተመለከቱ አዳዲስ ጉዳዮች በዚህኛው ቪዲዮ እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። ወደ ቪዲዮ እንሂድ። ትናንትና ማቲያስ ፈርናንዴዝ ወደ ቶተንሃም እንደሚዘዋወር ከተሰማ በኋላ እንግዲህ ዩናይትዶች ምናልባት ወደ ቹዋሜኒ ያመራሉ የሚሉ ዜናዎች በርከት ብለው ወጥቶ ነበረ። ግን ፋብሪዞ ያንን ነገር እንግዲህ ውድቅ አድርጎታል ማለት እንችላለን። ዩናይትድ የቹዋሜኒን ደሞዝ እንደማይችለውና የቹዋሜኒን ደሞዝ መክፈል እንደማይፈልግ ነው የተነገረ የሚገኘው። ማድሪድ ተጫዋቹን ቢሸጡ እንኳን ዩናይትዶች ቹዋሜኒ ወደ ክለባቸው ለመቀላቀል ቹዋሜኒ ግዴታ አሁን ካለበት የ230,000 ፓውንድ ወደ እስከ 190 ያክል እንግዲህ ደሞዝን መቀነስ እንዳለበት ነው የተነገረ የሚገኘው። ያንን የሚያክል ተጫዋች በብሔራዊ ቡድን ቋሚ ተሰላፊ፣ በማድሪድ ቤት ቋሚ ተሰላፊና ትላልቅ ዋንጫዎችን ያሸነፈን ተጫዋች ደሞዝ ቀንሰ ክለባችንን ተከላከለ ማለት በጣም ከባድ ይመስለኛልና ይሄ ዝውውር የሚሳካበት መንገድ ያለ አይመስለኝም። አሁን ላይ ኤኒሶች የሚያስፈርሟቸው ተጫዋቾች እንግዲህ ከ200,000 ፓውንድ እንግዲህ ያነሰ ደሞዝ ያላቸው ተጫዋቾች እንደሆነ ነው የተነገረ የሚገኘው። የዝውውር ገበያው ላይ እንግዲህ ከ200,000 ፓውንዶች ያነሰና ዩናይትድ ከሚሏቸው የዝውውር ሂሳቦች ጋር አንጻር እንግዲህ ትልቅ የሚባል ተጫዋቾች በክለባችን የማየት እድላችን በጣም ጠባብ እንደሆነ ይሰማኛልና ቹዋሜኒ ምናልባት የማቲያስ ፈርናንዴዝ ተተኪ ይሆናል የሚል እምነት ነበረኝ። ማድሪድም ተጫዋቹን የመልቀቅ እድል ሊኖረው ይችላል የኤንዞ ፈርናንዴዝ ዝውውር ሚሳካ ከሆነ ብያችሁ ደጋግሜ ስናወራ ነበር። አሁን ላይ ግን ዩናይትዶች ለቹዋሜኒ የእሱን ደሞዝ ማድሪድ ቤት የሚከፈለውን አይነት ደሞዝ መክፈል እንደማይፈልጉ ተናግሯል። ቹዋሜኒ ደግሞ ይቀንሳል የሚል እምነት የለኝም። ከቀነሰ በጣም የሚገርመኝ ዝውውር ነው የሚሆነው። ግን ያ የሚሳካበት እድል በጣም ጠባብ ነው ብዬ አስባለሁና ከማድሪድ ቤት ከትልቁ ቤት ወጥቶ ዋንጫ ከሚበላበት ቤት ወጥቶ ዩናይትድ መጥቶ ደሞዙን ቀንሶ ይጫወታል ማለት ትንሽ ከባድ ነገር ይመስለኛል። የማይታመን ዝውውር እንደሆነ እናውቃለን። ይሄኛው የቹዋሜኒ ዝውውር የሚሳካ አይነት አይመስልም። ዩናይትዶች ኦልሞስት እንዳለ በሚባል ደረጃ ቶፕ ላይ ያስቀምጧቸውን ታርጌቷቸውን አጥተዋል ብዬ አስባለሁ። የአንደርሰን ዝውውር ወደ ሲቲ ተሰክቷል። ቹዋሜኒ ደሞዝን መቀነስ አለበት እንደ ግዴታ ዩናይትድ አስቀምጦታል። ፕላስ ደግሞ የነ ቶናሊን ጉዳይ እንግዲህ የዝውውር ሂሳባቸውም ፕላስም የቶናሊ የራሱ ደሞዝም ተጨምሮ እንግዲህ ዩናይትዶች ከዛኛው ዝውውር እንደወጡ ይጠበቃል። የብሩኖ ጊማሬዥን በተመሳሳይ መልኩ የእሱም ዝውውር ሂሳብ ከፍተኛ እንደሆነ ነው የሚያስቡትና ዩናይትድ አሁን ላይ አዲስ ብቅ ብሎ የሚታዩ ታዳጊዎች ላይ እንግዲህ ፎከስ አድርጎ እየሰራ ይመስላል እና እነ አዳም ዋርተን ስሙ ቀደም ብሎ ተይዟል። ግን የነ አዳም ዋርተን ዝውውር ተመሳሳይ መልኩ እንግዲህ ከ80 ሚሊዮን ፓውንዶች በላይ እንደሆነ እየተሰማ ይገኛልና ዩናይትድ ከሱ ዝውውር ውጪ ነው። በተመሳሳይ መልኩ ተጫዋቹ እንግዲህ ከኮቢ ሜኑ ጋር ተቀራራቢነት አለው የሱ አይነት ኳሊቲ ነው ያለው ብሎ እንግዲህ ቀደም ብሎ የሱ ቅድሚያ ያልሰጡ ዝውውር እንደሆነ ደጋግመን የሰማነው ነገር ነውና የአሌክስ ስኮት ዝውውር እንግዲህ ዩናይትዶች አሁን ላይ እየፈለጉት ያለውና እያጠኑት ያሉት ዝውውር እንደሆነ ነው እየተነገረ የሚገኘው። ተጫዋቹን በአነስተኛ ደሞዝ እንደሚያስፈርሙት በጣም ግልጽ ነው። ግን ደግሞ በርንማውዝ በምን ያህል የዋጋ ዝውውር እንግዲህ ለማንቸስተር ዩናይትድ ይለቅለታል የሚለው ነገር ተጠባቂ ነው። ፕላስ ደግሞ ዩናይትድ በዚህኛው ዝውውር ብቻውን አይደለም፣ አርሰናልም እንግዲህ በዚህኛው ፉክክር ውስጥ አለበት። በማቲያስ ፈርናንዴዝ ፉክክር ውስጥ ነበረ። ማቲያስ ፈርናንዴዝ ዩናይትድን ይመርጣል ብለው ሲያስቡ እንግዲህ ማድሪድና አርሰናል ጥለው ወጥተው ነበር። ምንም እንኳን አሁን ላይ ቶተንሃምን ቢቀላቀል አርሰናል በብሩኖ ጊማሬዥ በኩል ጥያቄ ቢያቀርቡ ውድቅ ተደርጎበታል ተብሏል። እንግዲህ አሁን ላይ አሌክስ ስኮትን እየተመለከተ እንደሆነ ነው እየተነገረ የሚገኘውና ዩናይትድ በመሀል ሜዳው በኩል ትልቅ የሚባል ፉክክር ከትላልቅ ክለቦች አሉበት። የሚመለከታቸው ተጫዋቾች በጣም ታለንትድ የሆኑ ተጫዋቾች ናቸው። በጣም እድሜያቸው ገና የሆነና ወደፊት ብዙ ሊያገለግሉት የሚችሉ ተጫዋቾች ናቸው። እነዚህ ተጫዋቾች ቢያንስ ከፍተኛ ደሞዝ እንኳን ባይከፍላቸው ከፍተኛ የዝውውር ሂሳብ አውጥቶባቸው ማስፈረም የሚችላቸው ተጫዋቾች ናቸው ብዬ አስባለሁና አይኒሶች እንግዲህ በሁለቱም መልኩ ደሞዝንም ሆነ ከፍተኛ የዝውውር ሂሳብ ማውጣትን አይፈልጉም እና በአሌክስ ስኮት በኩል ከአርሰናል ጋር ፉክክር ይጠብቃቸዋል። ፉክክር ብቻ አይደለም የሚጠብቃቸው በርንማውዝ ተጫዋቹን መሸጥ ስለማይፈልጉ ትልቅ ፈተና እንደሚሆንባቸው ይጠበቃል። ለተጫዋቹ አዲስ ኮንትራት ሊያቀርቡለት እንደሆነ ነው የተሰማ የሚገኘውና አሁን ዩናይትድ ያደርገዋል ተብሎ የተነገረ የሚገኘው እንግዲህ ካሰባቸው ተጫዋቾች ጋር ቀደም ብሎ በግል ሁኔታ ተነጋግረው እንግዲህ ከክለባቸው ጋር መነጋገር ነው እንግዲህ ቀጣዩ እርምጃ። ምናልባት ማቲያስ ፈርናንዴዝም በግል ጉዳይ ተስማምቶ ቢኖሩና ተጫዋቹን አሳምነው ቢሆን ኖሮ ተጫዋቹ ቀድሞ የከፈለ ወይ ደግሞ ከፍተኛ ሂሳብ ላወጣ ክለብ እቀላቀላለሁ የሚል ምላሽ ይሰጣቸዋል ብዬ አላሰብምና ዩናይትዶች እዛን ያህል ጊዜ ከዌስት ጋር ሲደራደሩ ማቲያስ ፈርናንዴዝን
ወደ እነሱ እንዲቀላቀል ማሳመን አልቻሉ ነው በቶተናም የተቀሙት ብዬ አስባለሁና የተሻለ ደሞዝም ከፍለውታል፣ የተሻለ የዝውውር የሚሳብ ማጥቷልና ዩናይትድ ለዝውውሩ ኦልሞስት 85 ሚሊዮን የሚጠጋ ገንዘብ አቅርቧል። 75 እና 10 አዶንስ ነበር የተጨመረበት፣ ግን ቀጥታ ነበረ ቶተናም ሙሉ ለሙሉ 85ቱን የከፈለውና ዌስትሃም ይፈልግ የነበረውን ነገር ስላገኘ ነው ለቶተናም ተጫዋቹን የሸጠውና ዩናይትድ በዚህኛው ዝውውር ተሸንፏል ነው ምንለው። ምንም እንደባብሰው ነገር አይደለም። ዞሮ ዞሮ መክፈል ካልፈለገ የሆነ ፉክክር ከነበረ ተሸንፏል ምንለው ምንችለው እንጂ ዩናይትድ ይሄን ዝውውር ጥሎ ወጣ ማለት አንችልም። ጥሎ ወጣ ማለት ልክ እንደ አንደርሰን ቢያንስ ቀደም ብሎ ይሄን ዝውውር አልቀጥልም ቢል ኖሮ ወይ ደግሞ እንደ ቶናሊ በጣም ውድ ነው ብሎ ቢተው ኖሮ አሪፍ ነበር። ግን ደግሞ እስከ መጨረሻው ሰዓት ድረስ የዌስትሃም ዝውውር እስከሚጠናቀቅበት ቀን ትላንትና እንግዲህ ጨዋታ ላይ ንግግር እያደረጉ እንደነበረ ፋብሪዞ አሳውቋል። ስለዚህ ይሄን ዝውውር ተሸንፏል ማለት እንችላለን። ተጫዋቹ ማግኘት አልቻለም። አሁን ላይ አሌክስ ስኮትን በምን ያህል መልኩ ሊያሳምኑት ይችላሉ? ከተጫዋቹ ጋር ያላቸውን የግል ጉዳይ ከጨረሱ በኋላ ወደ በርነማውዝ ሜድና በርነማውዝ ተጫዋቹን እንዲለቅ ማሳመን ሌላኛው ትልቅ ስራ ይመስለኛል። በርነማውዝ ባለፈው አመት እንግዲህ በክረምቱ በጣም ብዙ ተጫዋቾችን ነው የለቀቀው። በዚህኛውም አመት እንግዲህ ሲሜኖን ትልቁን ተጫዋቻቸውን አጥተዋልና አሁንም ሌላ ተጫዋች ወይ ደግሞ ትልቅ የሚባላቸውን ተጫዋች ስኮትን የመልቀቅ ፍላጎት ይኖራቸዋል ተብሎ አይጠበቅም። ሌላ ትልቅ ለዩናይትድ ፈተና የሚሆን ዝውውር ይመስለኛልና ዩናይትዶች ከሱ በተሻለ ሊቀላቸው የሚችለው እንግዲህ አሁን ላይ ባለሙያ የገኖ ስሙን በደንብ የሰማ ነው ኒሚቼን ይመስለኛልና እሱን ከዶርትመንት ማስፈረም ለዩናይትድ ቀላሉ ይመስለኛል። ተጫዋቹ ወደ ፕሪሚየር ሊግ መምጣት ይፈልጋል የሚሉ ዜናዎች በርከት ብለው እየተሰሙ ይገኛሉ። ከሌሎች ክለብ ጋር አሁንም የተያያዘ የለም። ዩናይትድ እና እሱ ላይ ነው ያሉት። ሌሎች ክለቦች ካልተጨመሩበት በስተቀር እስካሁን ድረስ የተሰማ ምንም ነገር የለም። ዩናይትድ እንደ አማራጭ ከማቲያስ ፈርናንዴዝ ወደ ቶተናም ከተቀላቀለ በኋላ አሌክስ ስኮትን ጨምሮ ኒሚቼንም አንደኛው ስሙ ነው እንግዲህ አድርገው እንግዲህ የተንቀሳቀሱ የሚገኙትና የነ ቱዋሜኒ ጉዳይ ያበቃለት ይመስላል። በዚህ በኩል እነ ባሊባም አሉ። እነ ቧዲንም መርሳት የለብንም። ምንም እንኳን ቧዲ ወደ ሲቲ የማምራት እድሉ ሰፊ ቢሆንም ሲቲ ዝውውሩን እየመራው ቢሆንም ምናልባት ዩናይትዶች ይህንን ነገር የመጥለፍ እድል ካላቸው አሪፍ ነው። ግን ደግሞ ዩናይትድ ካለው ስትራቴጂ አንጻርና ካለው የዝውውር ሂሳብ አንጻር ዝውውሮችን ጠልፎ ወደ ራሱ ክለብ የማምጣት እድሉ በጣም ጠባብ እንደሆነ ይሰማኛልና ከፍተኛ ገንዘብ ማቅረብ የሚፈልጉ ክለቦች አሉ። ሊሚትድ የሆነ ገንዘብ ነው ዩናይትድ ማቅረብ የሚፈልገውና እነዚህ ዝውውሮች የመሳካት እድላቸው በጣም ጠባብ ነው። ዞሮ ዞሮ የባሊባ ዝውውር የማየት እድላችን በጣም ከፍተኛ እየመሰለኝ መጥቷል። ከደሞዝም አንጻር ተጫዋቹ ወደ ክለቡም መቀላቀል ይፈልጋል። ፕላስ ደግሞ ብራይተን ምንም እንኳን ማቆየት ቢፈልጉም አሁን ላይ ተጫዋቹ እንደማይቆየላችሁ በጣም ግልጽ ነው። ዩናይትድ ገፍቶ ከሄደ የባሊባ ዝውውር እንደሚሳካ በጣም እርግጠኛ ነኝና አሌክስ ስኮት ከበርነማውዝ ማይለቅ ከሆነ ኒሚቼስ ዶርትመንት ምን ያህል ዋጋ ይለጥፍበታል የሚለው ነገር ከተመለከቱ በኋላ ባሊባን ዞሮ ዞሮ መመልከታቸው የማይቀር ነገር ይመስለኛል። ዩናይትዶች እንዳልተዉት እቅዳቸውን እንግዲህ በዛ አትሌቲክስ አስነበው እንግዲህ ነገራችሁ ነበረ። ሶስት ተጫዋች የማስፈረም እድላቸው አሁንም እንዳለ ነው። ምንም እንኳን ማኔል ሊጋርቲ ተጎድቶ ሶስተኛው የመሀል ሜዳ አማካኝ በማኔል ሊጋርቲ መውጣት ላይ ተንተርሶ የሚመጣ ዝውውር እንደሆነ ደጋግመን ስንሰማው ነበር። አሁን ማኔል ሊጋርቲ ጉዳት ላይ ቢሆንም ዩናይትድ ሶስተኛ ተጫዋች የማስፈረም እድል ሊኖራቸው እንደሚችል እየተዘገበ ነው። ወይ ደግሞ ሶስተኛ ተጫዋች ካላስፈረሙ ትልቅ ተጫዋች የማየት እድል ሊኖረን ይችላል። ካሰቡት በላይ የዝውውር ገንዘብ ሊያወጡ ይችላሉ አንድ ተጫዋች ላይ፣ ካልሆነ ሁለት ተጫዋች የመመልከት እድላችን ሰፊ ነው ብዬ አስባለሁና ባሊባል ሌሎች ክለቦች ሳይቀድሙ ልክ እንደ ማቲያስ ፈርናንዴዝ ሳይረባረቡብን ያለን አማራጭ መጠቀም አሪፍ ነው ብዬ አስባለሁ። ሌላ ዝውውር ለማሳካት በጣም ከባድ የሚሆን ይመስለኛል። በባለፈው አመት ውሳኔያቸው በጣም አሪፍ ነው። አሁንም እየሄዱበት ያለው ውሳኔ አሪፍ ነው፣ ግን ሊሚትድ የሆነ ገንዘብ ይዘው ግን መንቀሳቀስ በጣም ያዳግታል ብዬ አስባለሁና ሴስኮ ላይ ያኑላ ገንዘብ አወጥቷል። የመሀል ሜዳው ተጫዋች ላይ ከፍተኛ ገንዘብ ማውጣት እንዳለባቸው ይሰማኛል። ፖል ስኮልስ ቶናሊን ቢያመጡት የተሻለ ነው ይላል ፈርዲናንድ። በዚህ በኩል ደግሞ ቱዋሜኒ ማምጣት አለባቸው። ዩናይትድ ለዛ ይሆናል ማቲያስ ፈርናንዴዝን ከፍተኛ ገንዘብ ማውጣት ያልፈለገው የሚሉ አስተያየቶች ደጋግሞ እየሰጡ ይገኛሉ። ደጋፊውን ፍላጎቱ በዩናይትድ ቤት ትልቅ ተጫዋች ማየት ነው። ግን ዩናይትዶች እየሄዱበት ያለው መንገድ እርጋታ በተሞላበትና ከራሳቸው እቅድና ከራሳቸው ፕላን ውጪ ምንም ነገር ማድረግ የማይፈልጉ ይመስላልና እስቲ ምን አይነት ውሳኔ እንደሚያስተላልፉ የትኛውን ተጫዋች እንደሚያስፈርሙ የምንመለከት ይሆናል። አይ ሆፕ በኤደርሰን ተማምነው እንግዲህ አሪፍ የሚባል ተጫዋች ሳያስፈርሙ ይሄ ዝውውር ይዘጋል የሚል እምነት የለኝም እና ኤደርሰን ላይ ብዙ እምነት ላይኖረን ይችላል። ዩናይትዶች ለረጅም ጊዜ ሲከታተሉት የነበረው ተጫዋች እንደሆነ አውቃለሁ፣ ግን ያጠራጥራል። በሱ መቀጠል በጣም ከባድ ነው። በካስሜሮ ይሄንን አመት ጨርሰናል፣ ግን ያደረግነው 40 ጨዋታ ነው። በሚቀጥለው ሲዘን 40 ጨዋታ ሳይሆን ሻምፒዮንስ ሊግ አለ። ለሊጉ ተፎካካሪ ለመሆን ነው የሚጫወተው ተብሎ ይጠበቃል። ሶስተኛን የጨረሰው ማይክል ካሪክ አሪፍ የሚባል ቲም አሳይቶናል። ይሄንን ቲም በሚቀጥለው ሲዝን ይዞ የሚቀጥል ከሆነ አሪፍ ደረጃ እንደሚደርስ ተስፋ አረጋለሁና
ካሉት ቲሞችም አንጻር አንድ ወጥ ቲም ነው ብለን እናወራ የምንችለው አርሰናልም ብቻ ነው እና ሊቨርፑልም በአዲስ አሰልጣኝ ነው የሚመጣው። ቼልሲም በተመሳሳይ መልኩ፣ ቶተናም አዲስ ግንባታ ላይ ነው የሚገኙ። ኦልሞስት አዲስ አሰልጣኝ ነው ብለን ማውራት እንችላለን። የተወሰነ ጨዋታ ነው ያደረገው። ማይክል ካሪክም አዲስ አሰልጣኝ ነው ብለን ማውራት እንችላለን። የሁሉ ቶፕ የሚባሉ ቲሞች እንግዲህ ከአርሰናል ውጪ ሁሉም ለዋንጫ የሚገመቱ ቲሞች በአዲስ አሰልጣኝ ነው የሚመጡትና በአዲስ አሰልጣኝ ነው የሚመጡትና ሊጉን የመፎካከር እድል ቀርቦለታል ብዬ አስባለሁ። ቲሙን ማዋቀር የዩናይትድ ስራ ይመስለኛል። የባለፈውን የክረምት ዝውውር ባሪፉ ሰርተውታል፣ ግን ደግሞ የባለፈው የክረምት ዝውውር ላይ ተጫዋቾቹ ዩናይትድን መቀላቀል ይፈልጉ ነበር። ፕላስ ደግሞ በፕሪሚየር ሊጉ ቶፕ የሚባል አመትን አሳልፈው መጥተዋልና አሁን ላይ ቶፕ የሚባል አመት ያሳለፉ ተጫዋቾች እንግዲህ ዩናይትድ ቃላቸውን እየሰጡ አይደለም። ማቲያስ ፈርናንዴዝ ከብሩኖ ፈርናንዴዝ ጋር መጫወት ቢፈልግም እንዳይድሎ ቢመለከተውም ግን ከፍተኛ ገንዘብ ለከፈለው ቲም ወደ ቶተናም መሄድን መርጠዋል። አንደርሰን በተመሳሳይ መልኩ ማንቸስተር ሲቲን መቀላቀል መርጧል። ቶናሊም በተመሳሳይ መልኩ ከፍተኛ ደሞዝ ለከፈለው ነው እንግዲህ መዘዋወር የሚፈልገው ወደ ቶተናም ላይ ያመራ እንደሆነ እየተሰማ ነው። ማንቸስተር ሲቲም ገብቶበታል። ዩናይትድም ከፍተኛ ገንዘብ ማውጣት የማይፈልግም። የቱዋሜኒም ጉዳይ ቱዋሜ ነው። ስለዚህ ታዳጊዎቹ ናቸው ያሉ። ታዳጊዎቹ ላይም ብዙም ተስፋ እያየን አይደለም። አዳም ዋርተንም ተመሳሳይ ዋጋ ነው ያላቸው እና አሌክስ ስኮት አይሸጡም እየተባለ ነው። ዩናይትድ በባሊባና በኤደርሰን በኮይሜኑ አዲሱን ሲዝን ጀምሮ ምን አይነት ውጤት ላይ ያመጣ ይችላል? በጣም ሪስክ የሆነ ይመስለኛል። ኒሚቼን እንደምንም ብሎ ከዶርትመንት ማስፈረም የሚችል ከሆነ ምናልባት የተሻለ ነገር ብዬ አስባለሁ። እስቲ እቅዳቸው የምንመለከተው ነው የሚሆነው። አዳዲስ መረጃዎች ደግሞ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።